ኧረ ቢኒ እንደዛ ታስባለህ ማለት ነው? እንደዛ እያሰብክማ እዚህ ቤት መኖር አልፈልግም። አንቺ ከሌለሽበት የኔ ያሳስብሽ። አይ አያስፈልግም። ለምን አስጨንቃለሁ? ለምን ጎዳና አይሆንም? አሁኑን እሄዳለሁ። ሀናን 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 ስለ ሁሉም ነገር በጣም ይቅርታ። ስላደረጋችሁልኝም ነገር በጣም አመሰግናለሁ። ምንም ያደረግንሽ ነገር የለም። አሁን ሻንጣውን አስቀምጪው። መሄድ አለብኝ። አትሄጂም? መሄድ አለብኝ ቢኒ። ለምን እየተጠራጠርከኝ? አብረን እንቀጥላለን። እኔ ያወራሁሽ ከሰራሽው ነገር ተነስቼ መሰለኝ ነው። መሰለኝ ማለት ደግሞ ሆነ ማለት አይደለም። ቆይ አንተ ስታስበው ማን ይልከኛል? ለምንስ እፈትንሃለሁ? በቃሽ፣ ተሳስቼ ይሆናል። ይቅርታ እኮ በቃ ሌላ ቤት መፈለግ አለብኝ። መሄድ ካለብሽም ቁጭ ብለን ተነጋግረን ነው። ሰላም ስትመጣ ትሄጃለሽ። አሁን ቁጭ በይና ቁርሳችን እንብላ። እኔ ስራ እገባለሁ። ምንም ባይፈጠርም እንኳን ግን የተፈጠሩ የሚመስሉ ነገሮችን ስናደርግ ተቀርጸሃል። ይሄ ደግሞ ለእናቴም ለኖኤልም ጥሩ መሳሪያ ይሆናል ማለት ነው። ሰላምዬ፣ ይሄ ነገር ይብቃኝ እባክሽ። የሚባል ነገር የለም እማዬ። መድኃኒቱን በባዶ ወድሻቶች። አይ እንግዲህ በቃኝ ያልኩሽ በቃኝ። ሰለቸኝ እኮ እማዬ። መዳን ከፈለግሽ መብላት መጠጣትና መድኃኒቱን መውሰድ አለብሽ። አይ መድኃኒቱ እንደው ምንም እየረዳኝ አይደለም። መድኃኒቱን ጨርሽና ካልሆነ ነገ ሌላ ሆስፒታል እንሄዳለን። በምን ገንዘብ የኔ ልጅ? በምን ገንዘብ? ስለ ገንዘቡ አታስቢ። ቅድም ቢኒ ደውሎልኝ ነበርና ሌላ ቦታ በደንብ ይታከሙ እያለኝ ነበር። አያይ አላደርገውም። እዛው ሞታለሁ እንጂ ምኑንም የማላውቀው ልጅ ነው የታከሚ ሲለኝ እሺ ብዬ ወጪማ አላስወጣውም። ምን ማለት ነው እማዬ? ብድር እኮ ነው፣ ሰርቼ እከፍላለሁ። አይሆንም። ልትረፍ ሳላውቀው ለልጄማ ብድር አላወርስም እማዬ። አይ ምንም አትበይኝ። ሽማግሌ ልኬ ላግባሽ እያለ ደጅ የሚጠናውን ትተሽ ምንም ያልተጨበጠ ሰው በውለታ አስሮሽ ገንዘብ ስትጠይቂው እሺ ብዬ አልቀበልም። ቆይ እማዬ፣ አክስቴ ስላለች ነው ወይስ አንቺ ራሱ ኖኤል እንዳገባ ትፈልጊያለሽ? አክስትሽ ስላለችኝ ብቻ ለማይሆን ሰው አሳልፌ የምሰጥሽ ይመስልሻል? ታዲያ ለምንድን ነው እንደዚህ የምትናገሪኝ? ልጄን ለሚመጥናት ሰው በክብር መዳር ሳልሞት የልጄን ማረፊያ ማየት ስለምፈልግ ነው። ታዲያ ቢኒያም እኮ በስርዓት ነው ሊያገባኝ የሚፈልገው። እንግዲህ አንቺ ታውቂያለሽ። ከፈለግሽ አንቺን ይሻልሽና የዛኑ ቀን አምጥቼ አስተዋውቃችኋለሁ። ይሁን እንግዲህ ምን አደርጋለሁ። በጣም ይቅርታ። እኔ ተኝቼ አንተን አሰራውክ አይደል? አረ ችግር የለውም። እሱ ሳይሆን እኔ ምግብ መስራት አልችልም። እንደውም ዳግምና ሰላም ምግብ ወደሚሰራበት ድርሽ እንዳትል ብለው ማዕቀብ ጥለውብኛል። ማለት የሆነ ጊዜ ቅመም መስሎኝ ወጥ ውስጥ እጣን ጨምሬ አብልቻቸዋለሁ። እጣን? ወይኔ በፈጣሪ ባየኋችሁ ኖሮ። በጣም የሚያስቀና ደስ የሚል አብሮነት ነበረን። ከባህሉና ከሳራ ተንኮል ውጭ ሁሉም ነገር በሳቅ የተሞላ ነበር። ግን አሁን ላይ እስከ መቼ እንደሆነ ባላቅም ተለያይተናል። ወይኔ ሳራ ስትል ትዝ አለኝ። በጣም ይቅርታ። ትላንት እኮ ፈልጋ መጣ ነበር። እኔም አግኝቻታለሁ። ደግሞ እጮኛ እንደሆነች ነገረችኝ። እጮኛ አይደለችም፣ ግን ድሮ የፍቅር ህይወት ነበረን። አሁንስ እሱ የለም ማለት ነው? የለም፣ አይኖርም። አሁን ወደ ምግቡ አይሻልም? ይቅርታ፣ የማይመለከተኝ ነገር አወራው መሰለኝ። እንደሱ ሳይሆን የሚጠቅም ነገር የለውም። ምግቡ እንዴት ነው?
ስትፎግር ነው አልችልም ያልከኝ? እና እችላለሁ። በጣም ነው የሚጣፍጠው። የምርሽን ነው? እውነት ቢኒ፣ እኔ ራሱ እኮ እንደዚህ አልሰራም። የስ በመጨረሻም ተሳካልኝ። አንድ አድናቂ ያገኘው። የምር ግን ጣፍጦች ነው አይደል? እውነቴን ነው፣ በጣም ነው የሚጣፍጠው። ምን ነው ዛሬ ዳግምና ሰላም በኖሩ ወይ የተወሰነ ነገር እናስቀምጥላቸው እንዲህ እስከሚመጡ። ኧረ እባክህ ሙዚየም ነው። ከልቤ እኮ ነው። ስንት ጊዜ እንደሳቁብኝ ብታይ። ከዚህ በኋላ ምግብ እንዴት እንደሚሰራ እኔ አስተምርሃለሁ፣ ሁሉንም። የእውነት? እውነቴን ነው። አንተ የምትፈልግ ከሆነ ሁሉንም አይነት አስለማምድሃለሁ። በዛውም ሰላምን ሰርፕራይዝ ታደርጋታለህ። ተስማምቻለሁ። እንዴት ነው ማዘር? ከትናንትናው ይሻላል ዛሬ? ለውጥ አለው? ምንም አልልም የኔ ልጅ። መድኃኒቱ ምንም ባያሽለኝም ደህና ነኝ። ምንም አልልም። መድኃኒቱ ብቻ እኮ አያሽሎትም ማዘር። ካልሆነ ሐኪም ቤት ቀይሮ ይታያሉ። እስኪ ከሰላም ጋር ተመካክረን እንደሚሆን እናደርጋለን። አዎ ሁሉንም ነገር እኛ እናውቃለን። መተህ ስለጠየካት እናመሰግናለን። አሁን ግን እንዴ ሰላምዬ፣ ይሄ እኮ ግዴታዬ ነው። እናትሽ እኮ እናቴ ናቸው። አይደለችም። ቤትም በኩል እናት ልትሆን አትችልም። እንዴ ሰላም፣ እውነቱን ነው የነገርኩት እማዬ። ማመን አለማመን የራሱ ጉዳይ ነው። ግን አንድ ሀቅ ልንገርህ፣ መቼም ቢሆን በእርዳታና በውለታ ታስሬ ካንተ ካልሆነ ብዙ ባደክም ጥሩ ነው። ልጄን ምን ብታደርጋት ነው እንደዚህ የተቀየረችው? አረ እኔ ማዘር ምንም አላረኳትም። ያ ቢኒያም የተባለ ቁም ነገር የለሽ እኮ ነው እንደዚህ የቀየራት። አንተም እኮ ቁም ነገር ባይኖርህ ነው እንጂ ከልብ ብትፈልጋት እንደዚህ ጠፍታ አትኖርም ነበር። እሱም አጥፍቻለሁ ማዘር፣ ግን ደግሞ ለሁሉም ነገር ይቅርታ ጠይቂያታለሁ። ይሁን እንግዲህ እራሳችሁ ታውቃላችሁ። ማዘር፣ እርስዎ በዚህ ጉዳይ ምንም አይጨነቁ። በሽታዎትን ብቻ ያስታሙ። መጀመሪያ ይሻሉትና ሁሉም ነገር እንደርስበታለን። ይሁን፣ ግን ልጄ ስትከፋ ማየት አልፈልግም በምንም ነገር። አያስቡ ማዘርዬ፣ ምንም እንዳያስቡ። ሰላም፣ በጣም ማፍቀሽ ነበር። በጣም ረጅም ጊዜ የተለያየን መሰለኝ። እኔስ ብትይ በቃ ቀን ሁሉ ነው የረዘመብኝ። ብቻ ሁሉም ነገር ደስ አይልም። ምንም መለየት ደስ አይልም። አንቺ እኮ ነሽ ሰላሜ፣ እኛ ጋር እኮ ይሁኑ ብዬሽ ነበረ። አይ እንደሱም አይሆንም። ሲጀመር እሷም ደስ አይላት። እሺ በምን መልኩ ላግዝሽ? ማለቴ በምን መልኩ ከጎንሽ ልሁን? በምንም በቃ መድኃኒቱን ትሆንና ኦፕራሲዮን የምትሆን ከሆነ ያን ያስቸግርሃለሁ። እንዳያሳስብሽ ሰላሜ፣ በምንም ነገር ከጎንሽ ነው ያለሁት። በምችለው ብቻ ሳይሆን ከምችለው በላይ ሁሉ ላግዝሽ ዝግጁ ነኝ። እንደምታደርገው አምናለሁ። ብቻ ፈጣሪ ሁሉንም ነገር ያስተካክላል። በቃ አንቺ አታስቢ። ፈጣሪ ያውቃል ያለ ሰው እኮ አይጨነቅም። እሺ አልጨነቅም። ደግሞ ሳልነግርሽ ምግብ መስራት እኮ ቻልኩኝ። ኧረ እባክህ መቼ ሰርተህ ነው? ዛሬ እጅ የሚያስቆረጥም የሚገርም ምግብ ነው የሰራሁት። ሀናን ቁጭ ብላ እሷ እየሰራች ነው? አይ እንደዛ ሳይሆን እስኪ ዛሬ እኔ ልስራ ብያት ነው። ከሆነ እሺ። አንቺ ግን ቁርስ አልበላሽም አይደል? ልትሰራልኝ ነው? ቀላል እሰራልሻለሁ። ስፔሻል ነው አልዛው። እሺ ወደ ቤት ስመለስ ትሰራልኛለህ? ኖ እስከዛ ድረስማ አትቆይም። እንደውም ነገ ቴካዌ አድርጌ ይዤልሽ እመጣለሁ። እሺ። ለዛሬ ግን ቆንጆ ምግብ ጋብዝሻለሁ። አይ ቢኒ፣ እማዬ ጋር ልመለስ። ልቆይ ብትይ ራሱ አላስቆይሽም። ትንሽ ደቂቃ ብቻ እኮ ነው። አይ ቢኒ፣ ጥሩ ስሜት እየተሰማኝ አይደለም። ወደ ቤት ልሂድ። እሺ ካልሽ። እሺ በቃ ልተኛ ውሰደኝ። ለማንኛውም ነገ በደንብ እናወራለን።
እንደምንም ብዬማ የራሴ ያደርጋለሁ። አሁን ደግሞ ምግብ መስራት ላለማመድህ አይደል? በዛውም ብዙ ነገር ምን ለማመድ ይመስለኛል። እማዬ ናት እኮ። ተረጋጊና አንሺዋ። ምን ሆነ ይሁን የደወለችው? ኧረ በሰላም ይሆናል። ተረጋግተሽ አንሺው። ሄሎ ወጌ፣ ምን እዛው አካባቢ ነው የመጣው። ቆይ ሰላሜ ተረጋጊ። ቆይ ነው ያደርስሻለሁ። ምንድነው? ተረጋጊ ሰላም፣ ተረጋጊ። ቢኒ እንዴት አመሸሽ? በሰላም ነው? በጣም ቆየህ እኮ። ቆየሁ አይደል? የሰላም እናትን አሟቸው ነበር። ምን? በሽታው አልታወቀም ማለት ነው? አይ ታውቋል፣ ግን ትንሽ ለማከም ይከብዳል። ከባድ ነው ስትል ማለት? የጭንቅላት እጢ ነው ሀና። ምን? አዎ፣ ግን አስቸጋሪው እሱ ሳይሆን እጢው የነርቭ ክፍላቸውን ተጭኖ ስለያዘው የሆነ ሰዓት ከቁጥጥር ውጭ ያወጣቸዋል። ወይኔ በፈጣሪ ስም። እሺ አሁን የት ሆስፒታል ናቸው? ከሆስፒታል ወጥተዋል፣ ቤት ናቸው። ቀዶ ጥገናው የት መሆን እንዳለበት እስከሚወሰን ድረስ መድኃኒት እየወሰዱ ቤት ይሆኑ አሉ። እና አሁን ቤት ነው ያሉት? አዎ ቤት ነው ያሉት። በፈጣሪ ስም። ደጋፊ ብሎች እሺ ልጅ፣ እሺ ለበሰሩና ተባረክልኝ የኔ ልጅ። አሜን። እሺ አሜን። ተባረክልኝ። አሜን። ሐኪሞቹን እኔ አውርቻቸዋለሁ። ውሳኔ ላይ ሲደርሱ እርሱ ይጠቀማሉ። እሺ የኔ ልጅ፣ ምንም ችግር የለውም። አመሰግናለሁ። እሺ ማዘሪ። እሺ እሺ በሽታው ደግሞ ጭንቀት ምናምን ስለማይፈልግ አይጨነቁ ብዙ። እሺ አልጨነቅም ልጄ። እስቲ ቁጭ በል አይዞት። ቁጭ በል። እሺ እሺ የኔ ልጅ። እሺ ምን ላድርግ? በቃ ቢኒ ተረጋጋ። ዋናው በሽታ መታወቁ ነው። ደግሞ ሐኪሞቹ ደግሞ መላ ያጡ። እሺ ቢኒ ወይ ሰላሜ። አመሰግናለሁ በጣም። አረ ችግር የለውም ሰላሜ። ይልቅ ብቻቸውን ትተሻቸው ወጣሽ። በቃ ግቢ። ይሄ ገንገበት አለ ቤቱን ሁሉ እንድጠላው ነው ያደረገኝ። በዚህ ልክ እጠላዋለሁ ብዬ አላሰብኩም ነበር ቢኒ። በቃ ነፍሴን እኮ ነው ያስጨነቃት። እሱን ያስረዳውበት ጉሮሬ ራሱ ደረቀ ቢኒ። ደከመኝ። አሁን ደግሞ የበለጠ ክፍተት ተፈጥሮለታል። እሱ ደግሞ ይህንን አጋጣሚ እየተጠቀመ ነው። አዎ ቢኒ፣ እማዬ ራሱ ከኔ ይልቅ ለሱ ነው ትኩረት የምትሰጠው። እናትሽ እንደሚፈልግሽ ያውቃሉ? አክስት ተብያ አግብቶኝ ወደ ካናዳ ሊወስደኝ እንደሚፈልግ ነግራታለች። እና አሁን ላይ የአንቺ ሀሳብ ምንድን ነው? እሱም መጥላት። ቀን በቀን ደቂቃ በደቂቃ እየጠላሁት ነው የመጣሁት። እሺ በቃ አሁን አንቺ ተረጋጊና እናትሽ ታክሞ ሄዳ ነው። ከዛ የቀረው ደግሞ በአንቺ ፍላጎት ነው የሚሆነው። እናቴ በቀላሉ የምትታከም ይመስላል ቢኒ? እንዴ በደንብ ነዋ የሚታከሙት ሰላምዬ። ምናልባት ለሕክምና ብዙ ብር ቢጠይቁስ? እጃችን ላይ እኮ ምንም ብር የለም። አታስቢ ሰላሜ፣ ከየትም ብዬ ከየትም እፈልጋለሁ። ደግሞ ዳግም ላይ 1.5 ምናምን አካባቢ አለ። እሱን ካገኘሁት ጥሩ፣ ካላገኘሁት ግን እንደምንም ብዬ መኪናዬንም ቢሆን ሸጬ እናትሽ ይታከማሉ። አንቺ በቃ ምንም እንዳታስቢ። ስለ ሀሳቡ አመሰግናለሁ። ግን ደግሞ አንተ ምን ቦጣና አዳ ውስጥ ትገባለህ? ሰላምዬ አታስቢ። በሁለታ ያስረኛል ብለሽ ከሆነ ካምሮሽ አውጪው። በቃ ላይክ እንደ ብድርም ልታዩ ትችያለሽ። በፈለግሽው ጊዜ ሰርተሽ ልትመልሺው የምትችይው። አይ እንደሱም አይሆንም ቢኒ፣ ግን እንዳደረግከው ነው የምቆጥረው።
ግን ለሁላችንም ሰላም የሚሰጠን ሕክምናው ቀላል ቢሆን ነው። እሱማ የሁሉም ነገር መፍትሄ ነው። ስለ ሁሉም ነገር ደግሞ ፈጣሪ ያውቃል። በቃ ሰላምዬ አትጨናነቂ። እሺ አልጨነቅም። በቃ ሰላምዬ ግቢ፣ ብቻቸውን አትያቸው። እሺ ቻው። ቻው፣ ደህና ደሩ። ትናፍቀኛለህ። ቤቴ ራሱ ናፍቆኛል። ቤቴ? ቤቴ ነው ያልሽው? አዎ ቤቴ። ያንተ ብቻ ቤት ያደረገው ማን ነው? እኔ አላልኩም፣ እንደውም ያንቺ ነው። አይ አልፈልግም። አንተ የሌለበት ቤት ምን ያደርግልኛል? እሺ አንቺ ያልሽው። ቻው። አሁን ገንዘብ ካስፈለገ ከየት ነው የማመጣው? ዳግምንስ ከየት ነው የማገኘው? ነው ወይስ መኪናዬን ሊሸጣት ነው? ቢኒ እራት ላቅርብ? እሺ። እኔ የምልሽ ወይ ቢኒ፣ የሰላም እናትን እኮ ሄደሽ መጠየቅ አለብሽ። ነው ወይስ መሄድ አትፈልጊም? እንዴ ለምን አልፈልግም? እኔ እኮ ቀለል ያለ ነገር መስሎኝ ነው። በዛ ላይ ደግሞ በጣም ብዙ ስላለ ብዬ ነው። እንዴ ታዲያ ብዙ ሰው ቢኖር ላንቺ ይሆናል እንዴ? ለማንኛውም ሄደሽ መጠየቅ አለብሽ። እሺ እንደዛ አደርጋለሁ። ነገ ሂጄ እጠይቃቸዋለሁ። ጥሩ፣ እንደዛ አድርጊ። እሺ እንደዛ አደርጋለሁ። ተነስታ ጥም አሁን በሽተኛ የምናስታምበት ቀን አይደለም። ዋናው ቁም ነገር የምንሰራበት ነው። አሁን የተለየ ሌሊት ይኖረናል። ነገ ደግሞ ለሰላም ሂጅ ነገር አሳያታለሁ። ወደ ቤት ሂድ። እሷም ቢሆን ተኝታለች። ኖ ሰላም፣ ብቻሽንም አንቺን ጥዬሽ አልሄድም። ሲጀምርም እኮ ፈልጌ አይደለም የመጣው። ተይ እንጂ ሰላም፣ በዚህ ሌሊት አንከራከር እኮ። ላለመከራከር እኮ ነው እስካሁን በሰላም እያወራ ያለሁት። ይኸውልህ እየታገስኩም እሷ ፊት ላለመጨቃጨቅ ነው። እንግዳውስ ልንገርሽ፣ አሁንም አትጨቃጨቂ። ብቻሽን ጥዬሽ የትም አልሄድም። ትሄዳለህ። ሰሊና፣ ለምንድነው እንደዚህ ድርቅ የምትይው? አንተ ነህ የደረከው። አስገድደ ፍቅርን ለመግዛት እየሞከርክ ያለው አንተ ነህ። አስገድዶማ የማረጉ ሞራሉ ቢኖረኝ ብዙ ነገር ማድረገው ነበረኝ። አሁን እያደረግ ካለው በላይ ምንም ልታደርግ አትችልም። ምንም ገባህ? አይ ሰላም፣ አቅሜን አላወቅሽም ማለት ነው። እኔ ከአንቺ ጋር ማድረገው ነገር ሁሉ በፍቅር እንዲሆን ስለምፈልግ ነው። እንደዛ ሲሆን ኃይል የሌለው ሰው መሰልኩሽ አይደል? ይኸውልህ ኖኤል፣ ለመጨረሻ ጊዜ ልንገርህ፣ ከዚህ በፊትም እድል ነበር፣ ለብዙ ጊዜ ስጠብቅ ነበር፣ ግን ያንን እድል አልተጠቀምክበት። ያ የሆነው ደግሞ አንተ ለእኔ የማትሆን ሰው ስለሆንክ ነው። በፍጹም እኔ እናንተ መኖር አይደለም ለአንድ ቀን እንኳን አብረን መሆኑን ማንችል ሰዎች ነው። ሰላም፣ ከአንድ ቀን ይልቅ እኮ አመታትን አብረን እኮ አሳልፈናል። ሰው ምን እንደሆነ ሳላቅ ነዋ በልጅነት አይምሮኝ። እና ቢኒያም ነው ታዲያ ሰው ተብዬው? እኔ ስም አልጠራም። እያወራ ያለሁት ስለአንተ ብቻ ነው። አንተ ሙሉ ለሙሉ ለትዳር የምትሆን ሰው አይደለም። የምታፈቅረው ሰው ይኖር ይሙት እንኳን ምንም ግድም አይሰጥ። በፈለግከው ሰዓት ደግሞ መጥተህ እንደፈለግክ የምታደርገው የሚመስልህ ተነግሮህ የማይገባ ከአንተ ፍላጎት ውጭ የሌላን ሰው ስሜት የማትረዳው በቃ ሁሉን ነገር በገንዘብ መጨረስ የምትችል የሚመስልህ ቀጥታ እየተነገረ ዙሪያ ጠምጠም የምትሄድ በአጠቃላይ ከኔ ጋር በፍቅር አይደለም በጓደኝነት እንኳን መቀጠል አትችልም። ይኸውልሽ ሰላም፣ ያልሽው ሁሉም የኔ ደካማ ጎን ሊሆን ይችላል፣ ግን ደግሞ ላለፈውም ይቅርታ።
ቃል ገባለሻል። ሁሉን ነገር አስተካክላለሁ። አሁን ለእኔ ስትል ሳይሆን ለራስ ስትል አስተካክል። እሺ በቃ አስተካክላለሁ። አሁን ሰዓት ሄዳል። ውጣ። እሱ ማይሆን ነገር ነው ሰላም። ብቻሽን ጥዬሽ የትም አልሄድም። ኦፍ ውጣ። ሰላም አሁን መሽቶ ላይ የትም አልሄድም። ውጣ። ምን ሆነሽ ነው ሰላም? ናውጣ። አልወጣም። ና ትወጣለህ። ተረጋጊና አውሪኝ ሰላም። ምን ሆነሽ ነው? ልቀቀኝ። ቆይ ከመጀመሪያው አንቺ እንደዚህ አይነት ሰው ነሽ? ልቀቀኝ። ይኸውልሽ ሰላም፣ በአንቺ የሚያምረው ፍቅር ነው። ሰላምዬ ምንታችኋል? እማዬ ካሁን በኋላ እዚህ ቤት እንዲደርስ አልፈልግም። እኔ ከአንቺ እንዲህ አይነት ነገር አልጠብቅም። እርሶ ይተኙ ማዘር፣ እረፍት ያርጉ። ጉድ ይቅርታ ማዘር፣ ረበሽ ነው።